ዋና ዋና ዜናው በጭልጋ ወረዳ ንፋስ ቀላቅሎ በጣለው ከባድ ዝናብ የንብረት መውደም አጋጠመው። በተለያዩ ልማት ተግባራት ላይ የተሰማራው የቅማንት ልማት ማህበር ቅልማ በግጭት ቤት ንብረታቸው ለወደሙ ወገኖች ድጋፍ ማድረጉ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጭልጋ ወረዳ ንፋስ ቀላቅሎ በጣለው ከባድ ዝናብ የንብረት መውደም አጋጠመው። በጭልጋ ወረዳ ናራው ዳርዳ ቀበሌ ባሳለፍነው ማክሰኞ ግንቦት 25 ቀን 2018 ዓ.ም ንፋስና በረዶ ቀላቅሎ የጣለው ከባድ ዝናብ በቀበሌው ነዋሪ አርሶ አደሮችና በህዝብ ተቋማት እንዲሁም መሰረተ ልማቶች ላይ ጉዳት ማድረሱን የጭልጋ ወረዳ አሳውቋል። ዝናቡ በቀበሌው ባስኩራ የተባለ መንደር ላይ ብቻ ከ30 በላይ የሚሆኑ መኖሪያ ቤቶችን ማፍረሱን የሚናገሩት የቀበሌው ነዋሪዎች በአርሶ አደሮች የቤት ዕቃዎች ላይም ጉዳት ማድረሱን ገልጸዋል። ወጀብ የቀላቀለው ዝናብ መኖሪያ ቤቶች ላይ ያደረሰውን ጉዳት አስመልክቶ ያነጋገርናቸው የመረጃ ምንጮቻችን የአንዳንድ ቤቶችን ክዳን ቆርቆሮ ገንጥሎ ወደ መሬት ከመጣል የት እንዳደረሳቸው ሳይታወቅ እስከ መድረስ የዘለቀ ጥፋት ማድረሱን ተናግረዋል። በዕለቱ ከቀኑ 8 ሰዓት ጀምሮ የጣለው በረዶ የቀላቀለ ከባድ ዝናብ በቦታው የሚገኘውን አንድ የገጠር ትምህርት ቤት ክዳን አልባ እንዳስቀረውም የመረጃ ምንጮቻችን ገልጸዋል። በተከሰተው የተፈጥሮ አደጋ በሰውና እንስሳት ላይ የደረሰ ጉዳት ስለመኖሩ ያልተናገረው የጭልጋ ወረዳ ኮሚኒኬሽን የጉዳቱን መጠን ባለሙያዎች እያጠኑ ነው ሲል አሳውቋል። በክስተቱ በአርሶ አደሮች መኖሪያና ንብረት እንዲሁም ትምህርት ቤት ላይ ከደረሰው ጉዳት በተጨማሪ ካዘዞ ዳይከል በተዘረጋው የመብራት ገመድ ላይም ጉዳት መድረሱ ታውቋል። በመብራት መስመሩ ላይ የደረሰው ጉዳት ድሮውንም የሚቆራረጠውን የአይከል መብራት እንዲቋረጥ ማድረጉን የገለጹልን የአይከል ከተማ ነዋሪዎች ትላንት ምሽት የመብራት መስመሩ ተስተካክሏል ሲሉ ተናግረዋል። የቀበሌው አርሶ አደር በተለመደው የመረዳዳትና መተባበር ባህሉ መሰረት ቤቶቻቸው የፈረሱባቸውን አርሶ አደሮች በትብብር መልሶ በመስራት ላይ እንደሚገኝ የሚናገሩት የቀበሌው ነዋሪዎች መረዳዳቱን አጠናክረው እንደሚቀጥሉት ገልጸዋል። በርካታ ቤቶች በቀላሉ በተፈጠረው ከባድ ዝናብ የተጎዱት በዙሪያቸው ለንፋስና ወጀብ ማገጃ የሚሆኑ ዛፎች የሌላቸውና ባዶ ሜዳ ላይ የተሰሩ ናቸው የሚሉት አንዳንድ የግብርና ባለሙያዎች አርሶ አደሩ ቤቱን ከንፋስና ወጀብ የሚከላከሉ አገር በቀል ዛፎችን በቤቱ ዙሪያ ቢተክል መልካም ነው ሲሉ መክረዋል። ጊዜ የዘር ወቅት በመሆኑ የተከሰተው የተፈጥሮ አደጋ ለባስኩራ መንደር አርሶ አደሮች ትልቅ ተግዳሮት መፍጠሩን የተመለከቱ ወገኖች በበኩላቸው የሚመለከታቸው አካላት አርሶ አደሮችን በመጎብኘት አስፈላጊውን ድጋፍ እንዲያደርጉላቸው ጠይቀዋል። ከዚህ ባሻገር በቀጠናው የጣለው ወጀብና ከባድ በረዶ የቀላቀለው ዝናብ በአውደ አርዳ አንደኛ ደረጃ ትምህርት ቤት ላይ ጉዳት በማድረሱም የዓመቱ መጨረሻ በሆነው የመማር ማስተማር ሂደት ላይ ከባድ ጫና ፈጥሯል ተብሏል። በትምህርት ቤት ውስጥ የሚገኙ በርካታ የመማሪያ ክፍሎች፣ የመምህራን ስታፍ፣ ቤተ መጻሕፍት፣ ሽንት ቤት፣ የዘበኛ ቤት ወዘተ የመሳሰሉ ህንፃዎች የክዳን ቆርቆሮ ሙሉ በሙሉ ተገነጣጥሎ መውደቁን የትምህርት ቤቱ ኃላፊዎች አሳውቀዋል። በትምህርት ቤቱ ላይ የደረሰውን ጉዳት የሚናገሩ ወገኖች በአጠቃላይ ወደ 420 የሚጠጉ የክዳን ቆርቆሮዎችና 4 ትልልቅ የማስተማሪያ ሰሌዳዎች ከጥቅም ውጭ መሆናቸውን ገልጸዋል። በትምህርት ቤቱ ላይ የደረሰውን ጉዳት በአስቸኳይ በመቅረፍ ተማሪዎች ትምህርታቸው ሳይስተጓጎል እንዲቀጥሉ ለማድረግ የወረዳው ትምህርት ጽሕፈት ቤትና ማህበረሰቡ ተባብረው በጋራ መስራት አለባቸው ተብሏል። በተለያዩ ልማት ተግባራት ላይ የተሰማራው የቅማንት ልማት ማህበር ቅልማ በግጭት ቤት ንብረታቸው ለወደሙ ወገኖች ድጋፍ ማድረጉ ተገለጸ። የቅማንት ልማት ማህበር በ2013 ዓ.ም በማዕከላዊ ጎንደር ዞን ላይ አርማጮ ወረዳ ጎንደሮች ማርያም ቀበሌ በተፈጸመው ብሔር ተኮር ጥቃት ቤት ንብረታቸው ለወደመባቸው አርሶ አደሮች 17 የሚሆኑ ቤቶችን ሰርቶ ማስረከቡ ታውቋል። 2012 እና 2013 ዓ.ም ብሔር ተኮር ጥቃት ከተፈጸመባቸው የጎንደር ዙሪያና የላይ አርማጮ ወረዳ አካባቢዎች አንዱ የጎንደሮች ማርያም ቀበሌ ሲሆን በክልሉ መንግስት ቀጥተኛ ትዕዛዝ በፋኖ በክልሉ ልዩ ኃይል በዞኑ ታጣቂና ሌላም ህገወጥ ኃይል የጋራ ጥምረት ከፍተኛ ውድመት አስተናግዶ እንደነበር ይታወቃል። ትላንት የዞኑ አደጋ ስጋት ስራ አመራር በፌስቡክ ገጹ ባጋራው መረጃ የቅማንት ልማት ማህበር በወቅቱ በተፈጸመው ጥቃት ቤት ንብረታቸው ለወደመባቸው 15 አባወራዎችና 2 እማወራዎች በድምሩ ለ17 አርሶ አደሮች ቤቶችን ሰርቶ ማስረከቡ ታውቋል። የቅማንት ልማት ማህበር በግጭቱ ቤታቸው ለወደመባቸው 17 አርሶ አደሮች ቤታቸውን መልሶ ሰርቶ ከማስረከቡም በተጨማሪም ከዚህ በፊት ቤታቸው መልሶ ለተሰራላቸው ከ90 በላይ የአካባቢው አርሶ አደሮች ብርድ ልብስን ጨምሮ አስፈላጊ የቤት ቁሳቁሶችን ማስረከቡ ታውቋል። የቅማንት ልማት ማህበር በዋናነት ከሚሰራቸው የልማት፣ የትምህርት፣ የጤናና ተያያዥ የማህበረሰብ ተኮር ለውጥ ፕሮጀክቶች በተጨማሪ በተፈጥሮና በሰው ሰራሽ ችግሮች ለተጎዱ ዜጎች ሰብአዊ ድጋፎችን በመስጠት ይታወቃል። ጃኖ ቅማንት ሚዲያ ከዚህ በፊት እንደዘገበው በመተማ፣ በጭልጋ፣ ጎደሞ ላሊት እንዲሁም በላይ አርማጮ ወረዳ ጃሃና ግራምጣ ቀበሌዎች በሰው ሰራሽና የተፈጥሮ አደጋዎች ጉዳት ለደረሰባቸው ወገኖች ከሚመለከታቸው መንግስትና መንግስታዊ ያልሆኑ አካላት ጋር በመተባበር የማቋቋሚያ ሰብአዊ ድጋፎችን ማድረጉ ይታወሳል። ማህበሩ በቅማንት ህዝብ ስም ይሰየም እንጂ ከዓመታት በፊት በወሎና በተለያዩ አካባቢዎች ባበረከታቸው መልካም ተግባራት ለአቢሲኒያ ሀገር አቀፍ ሽልማት መብቃቱም አይዘነጋም።
ድርጅቱ በላይ አርማጮና በጭልጋ ወረዳዎች በርካታ የመማሪያ ክፍሎችን በራሱ አቅምና በድጋፍ ሰጪ አካላት ትብብር ሰርቶ ለመንግስትና ለትምህርት ቤቶች በተጨባጭ ማስረከቡን የመንግስት ባለስልጣናትና ሚዲያዎች በአደባባይ መስክረውለታል። በተመሳሳይ በ2013 ዓ.ም በጭልጋ ወረዳ በነበረው ጭፍጨፋ ምክንያት ሀብት ንብረታቸው ለወደመባቸው አርሶ አደሮች የአፈር ማዳበሪያና ምርጥ ዘር አቅርቦ በርካታ ዜጎችን ቀጥሎ ከሚመጣው ዓመት ረሃብ መታደጉም አይዘነጋም። በተለያዩ ህዝብ ተኮር የልማት፣ የትምህርት፣ የጤና፣ የባህል እንዲሁም የሰብአዊ ድጋፍ ተግባራት ላይ ተግቶ የሚሰራው የቅማንት ልማት ማህበር የድርጅቱን ዓላማውን ለማድረግና ተደራሽነቱን ለማስፋት መንግስትና ሌሎች የሚመለከታቸው አካላት አስፈላጊውን ድጋፍ ሁሉ እንዲሰጡት በተደጋጋሚ ጥሪዎችን ሲያደርግም ቆይቷል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ